በጎች እናንተ ለሙድ እያዙ እነሱ ለምዝኛ ይመጣሉ። እናንተ ደግሞ ማይም ያኔ ቤተሰብ አታግዙ። ስንት የተቸገረ አንዱ ቤት ቢፈትሽ ስንት ቤተሰብ የተቸገረ አለ። በአሁኑ ለዛውም በዚህ ኑሮ ውድነት ኢትዮጵያ ውስጥ አለ የተባለው ባለሀብት እንኳን ሰላም ጤና ስጥልን። ውድና እየተከበራችሁ የመሲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን አለው ደህና ነኝ። እንግዲህ እንዴት ነው ሰሞኑ? ያው በሰርግ ምክንያት ሁላችሁም ቢዚ ሆናችሁ እርግጠኛ ነኝ። እንግዲህ ሰርጉ እየቀወጠ ነው። እኛም ውጭ ሆነን እናያለን። እንደው እንደጠበቅኩ አይደሉም። ብዙ ጠብቄ ነበርኩ በጣም ማለት ነው። እና እዚህ ጋር ዛሬ ለማውራት ፈልጌ ያመጣው ነገር ብኖር ስለ ሰርገኞች አይደለም ማውራት። እኔ የፈለኩት ማይገባ የጭንቅላት የሌሉት የመዳም ቅመሞች። ሰው ከመከራ ጥንካሬ ይማራል። ማንኛውም ሞኝ የተባለችው ሞኝ ሀራብ ሀገር ከመጣች ብልጥ ትሆናለች። ለምን? የብዙ ሰው ፊት ስለሚገርፋት ከስራ በተነሳ ማሰብ ትጀምራለች። ግን አንዳንዶቹ የደነቆራችሁ አላችሁ። እነሱ በተዝናኛው እሷ ስጣፍጥ እየበለች እሷ የተኘችው እሷ አቅፋ የተኘችው የደላን ኑሮ የሚኖረው እነሱ ሰርጉ ዱባይ እናደርጋለን ብሎ ከኢትዮጵያ ወደ ዱባይ ማዝናኛ የመጡት እነሱ። እናንተ ምን ቤት ናችሁ? እርዳታ ለመሰብሰብ እርዳታ ስትሰበስብ ነው የማውቀው የታመመ አካል ጎደሎ በሽተኛ የሆነ ሰው የተቸገረ እነዚህ ለሰዎች ነው እርዳታ የሚሰበስብ ነው የማውቀው። እናንተ እነሱ ለመዝናኛ ሲመጡ የነሱ ለመዝናኛ እናንተ ደግሞ እርዳታ ትሰበስባላችሁ። ገና ከማዳም ኩሽና አልወጣችሁም እኮ። ለበሽተኛ ስል ይሄን እርዳታ አታውጡም። እርግጠኛ ነኝ ለበሽተኛ አታውጡም። ግን ለነሱ አሁን እርዳታ ትሰበስባላችሁ። ቆይ ቤተሰብ የለም ለእናንተ? ሀገር መግባት አትፈልጉም? ከግርድና መውጣት አትፈልጉም? እስከ ዘላለም ሰው ቤት ኩሽና ላይ እየተከራችሁ መኖር ትፈልጋላችሁ? መቼ ነው ቀልብ የምትገዙት? ኢደመ ልክሽን እዚህ ሰው ሀገር ልትጨርሽ? ቆይ ጭንቅላቱ ማን ነው የሚጠቀመው? የእናንተ ጭንቅላት የሚጠቀም ሰው ማን ነው? ጭራሽ ለእነሱ እርዳታ ምን ጎሎብች ነው? ለእነሱ እኮ የጎለ ነገር ምንም የለም። ዩቱብ እኮ 100,000 ብር ቤት እየከፈለ ነው። ጨቅ ብር እየከፈለ ነው። እነሱ ለነሱ ደልቶ ለመዝናኛ ወደ ዱባይ ይመጣሉ ሰርግ እያሉ። እናንተ ላይ ጅሎቹ ላይ ጅላምፖ ጅሎች ማለት ነው በጎች እናንተ ላይ ሙድ እያዙ እነሱ ለመዝናኛ ይመጣሉ። እናንተ ደግሞ ማይም ያኔ ቤተሰብ አታግዙ። ስንት የተቸገረ አንዱ ቤት ቢፈትሽ ስንት ቤተሰብ የተቸገረ አለ። በአሁኑ ለዛውም በዚህ ኑሮ ውድነት ኢትዮጵያ ውስጥ አለ የተባለው ባለሀብት እንኳን ኑሮ ውድነት እየጠበሰ ነው በሚል ደረጃ ላይ እናንተ ለራሳችሁ ሰው አልሆናችሁ። የሰው ሀገር የሰው ኩሽና እየተንከራችሁ ግን ለነሱ እርዳታ መሰበሰብ ትገርማላችሁ። እግዚአብሔርን ትገርማላችሁ። ይሄ በቃ ጭንቅላት ማሰብ አቆመ። ብር ስታገኙ ያኔ ወር ከመቼ ወር ትደርሳለች ከመቼ እያላችሁ ቆጥራችሁ ደሞዝ ትቀበላላችሁ። እናንተ ደግሞ ሌላ ለማገዝ በቃችሁ። ይሄ እኮ ነው የሀራብ ሀገር ሴት ተብሎ ሁሉ ላይ እንትን የሚያደርጉት። እንደ ሻማ ትቀልጣለች፣ ለሌላ ብራንድ ትሆናለች ማለት እውነት ነው። ይሄ ነው። ምን አለ ቤተሰብሽን ብታግዥ። የለም ቤተሰቦች ውስጥ ብር የሚያስፈልግ ሰው ጎዳና ያለው ሰው እንኳን ብታግዥ ዋጋ ትቀበያለሽ። በየሜዳው ወጥቶ እርዳታ እያሉ እግር ያጣ እጅ ያጣ የታመመ በአሁኑ ሰዓት በኢኮኖሚ ችግር ላይ ኢትዮጵያ ውስጥ የሚሰቃዩት ስንቶች እያሉ እናንተ እነሱ ተቃቀፈው ማይታ ሞቆ የተኙት ሰዎች ዛሬ እርዳታ እያላችሁ ትወጣላችሁ። አታፍሩም? ትንሽ አያሳስብም እናንተ? እሺ የእናንተ ህይወትስ የቱ ጋር ነው? የት ያውቃል? እናንተን እሱ ያውቃል? ሩታ ታውቃለች እናንተን? አብርሽ ያውቃል? አያውቅም እኮ አያውቅም። ነገ እጅሽ ሰጥቶ ሰላም አይልሽም። መንገድ ላይ ቢያገኝሽ እንኳን እጅሽ ሰጥቶ ሰላም አይልሽም። ዛሬ እርዳታ እናንተ ተዘጋጅታችሁ እንደዚህ የተነሳችሁ ማለት ነው።
እያንዳንድሽን አያውቅም። ቅንቄናም ሁላ እንዴ ስንት ነገር እያለ ተብሎ ጭራሽ ለነሱ እርዳታ። መጀመሪያ ለራስሽ ውጪ ከሰው ቤት ሀገርሽ ጠንክረሽ ለራስሽ ኑሪ። ራስሽን ሰው አድርጊ፣ ራስሽን ገነቢ። ያኔ ችግር የለውም እርዳታ ብታደርግም ችግር የለውም። አሁን ምን አግኝተሽ ነው ለራስሽ ዱቄት ነው? ምን እዘሽ ነው ሰው እነሱን ለመርዳት አንቺ የደረስሽው? ምንድን ነው ያልሽው? አንቺ ጉልበትሽ እኮ ያልቃል፣ እድሜሽ ይሄዳል። ዛሬ ያለው የሚመስለው ጉልበት ነገ ያልቃል። ያኔ እንኳን የገዛ ቤተሰቦችሽ ሌላ ባዳ እንደዚህ ባዳ እንኳን ማንነትሽን የማያውቅ ሰው ይቅርና ማለት ነው የገዛ ቤተሰቦችሽ ወደ ውጭ ሻውርጡ ሆኖ ምጥልሽ። ዛሬ ሀረብ ሀገር ተቀመጥኩት ተመቸኝ፣ ደህና ምግብ እየበላው ነው፣ ደህና ውሃ እየጠጣው ነው፣ ደህና ደሞዝ እየተከፈለ ነው ብለሽ ዛሬ አንቺ እያንዳንዱ እየከፈልሽ ዝም ብለሽ ያወጣሹ ማለት ነው ብር ማለት ነገ ደግሞ ዋጋ ያስከፍልሻል አንቺን ማለት ነው። ለምንድን ነው ጊዜያችሁን ማትጠቀሙት? ለምንድን ነው ገንዘብ ያገኘችሁ በአግባቡ ማትጠቀሙት? መጠቀም ካልቻላችሁ በፈጣሪ ዘንድም ዋጋ ታገኛላችሁ። ምስኪኖቹ እነሱ ነው አግዙ። ስንት ጎዳና ተዳዳሪ ሆኖ ያለው በአሁኑ ሰዓት ስንት አለ። የአልጋ ቁራኛ የሆኑት ስንት አለ። በቤት ፈረሳ እንኳን የአንድ ወር ከራ መከፈል ያቃቱ የሚያለቅሱ ደሙ በሚያለቅሱ ስንት አሉ ሀገር ቤት። ይሄ ማሰብ አቃት ለእናንተ። ይሄ ማሰብ አልቻላችሁ። ግን አብርሽና ሩታን ለነሱ ሰርግ ለነሱ ድምቀት ቅን እያልሽ እያንዳንድሽ ትወጪያለሽ። ነገ እናያለን፣ እያንዳንዳችሁን እናያለን እኮ። እድሜ ለሚዲያ ሁሉም ነገር ያሰማል። እንዴ ምን አይነት ሰጋጤ ብቻ ነው የሞላው በማርያም። ሲጀመር የእናንተ ጅልነት እኔ ያወቁ መቼ እንደሆነ ታውቃላችሁ? እነሱ ለድራማ አንዱ ከአንዱ ጋር እነሱ ስጣሉ እያላችሁ የምታልቅሱ ለቃቃሚዎች ማለት ነው። የውስጡ ምስጢር እንኳን ሳታውቁ ዝም ብላችሁ ለቅሶ የምታወጡት ማለት ነው። ሶሻል ሚዲያ ላይ የሚሆኑ ነገር አብዛኛው ድራማ ነው። ይሄ ካልገባሽ ደግሞ ታይ አናትሽ ላይ ልታጨፍር ነው እንዴ? ጭራሽ እርዳታ ለራሷ ያልጠገበችው ምንድን ነው የሚባለው? ለራስሽ እንኳን በአሁኑ ሰዓት ዴና ቲሸርት እንኳን አለበሽም። ለእነሱ እርዳታ መሰብሰብ ምን አይነት ያለሽው ቦታ እኮ አስቢ ትንሽ። የት ነው ያለው ማውደቂያ ነገ የኔ የት ነው? ወይ ራስሽን ጠይቂ እስቲ። ራስሽን መጠየቅ አቅትሽ ማለት ማውደቂያ የት ነው ያለሁት? ነገ ምን አይነት ህይወት ይጠብቀኛል? ራስሽን ቀይረሽ ቅድሚያ ለራስሽ ስጪ። ከምንም በላይ ቅድሚያ ለራስሽ። ከዛ ከተረፈ ቤተሰቦችሽን አግዢ። ነገ ብትሞች እንኳን ወዞ የሚቀበሩት ቤተሰብ ነው። ደሙን የሚያለቅሱ ቤተሰብ ነው። አይ ከሆነ ደግሞ ከእግዚአብሔር ዘንድ ዋጋ የምታገኙ ሰው እርዳታ አድርጊ። እነዚህ እሷ አቅፋ የተኘችው ደስ ብሏት ያበላችው የእሷ ህይወት ያማረው አንቺ እዚህ እንደ ሻማት እየቀለጥሽ የምታገኙ ገንዘብ ለእነሱ እርዳታ ታደርጋላችሁ እንዴ? ዶማ ሁላ ምን አይነት ጅል ብቻ ነው የሞላው በፈጣሪ። በግ እውነትም በግ ናችሁ የእሱ ተከታዮች ማለት ነው። ሁላችሁም ሳይሆን አንዳንድ አላችሁ በግ። ይሄ እንደዚህ ገንዘብ የሚያወጡት ማለት ነው። ከበግ አትሻሉም እናንተ። ጤናማ ብትሆን ኖሮ እንደዚህ አታደርጉም በፍጹም። ጨርሻለሁ።